አንዳንድ ዕለታት እንደዚህ ናቸው። ባላሰብነው ባልጠበቅነው ሁኔታ አደጋዎች ይከሰታሉ። የዚች ተወዳጅ ድምፃዊት ህይወትም እንደዛ ነው። ሙዚቃ በእኔ ውስጥ የበለጠ እየደረጀ የመጣው ያሰፉ ደባልቄንና የፍቅር አዲስ ነቃ ጥበብን ዘፈኖች አዘውትሬ በማዳመጤ ወዲህም በገረገራ ፍላቂት ትምህርት ቤት አንቺን በተባለው የሙዚቃ ክበብ ውስጥ ነው የምትለዋ ወሎየዋ በርካቶች የሚወዷት ድምፃዊት ማዲቱ ወዳይ የደረሰባት አደጋ በርካቶችን አሳዝኗል። እሷን ለማሳከምና እርዳታ ለማድረግ ብዙዎች ጥረት አድርገዋል። ጉዳቱም ከባድ እንደሆነ ተገልጾ ነበር። ያ ብዙዎችን ያሳዘነው አደጋ ድምፃዊቷን ለከፋ ችግር ዳርጓታል። ታዲያ አድናቂዎቿ አሁን ላይ ያለችበት ሁኔታና ጉዳቱስ ምን ሁኔታ ላይ ነች የሚሉ ብዙዎች ናቸው። ከኛ ጋራ አብራችሁ ከቆያችሁ የድምፃዊቷን አሁናዊ ሁኔታ እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በወርቃማ ድምጿና በባህል ዜማዎቿ የብዙዎችን ልብ የገዛችው ተወዳጇ ድምፃዊት ማዲቱ ወዳይ በደረሰባት አስከፊ የመኪና አደጋ ምክንያት ለተሻለ ሕክምና ወደ አዲስ አበባ ሪፈር መባሏ ይታወቃል። ድምፃዊት ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ እያለች አደጋው እንደደረሰባት ይታወቃል። አደጋው የተከሰተው በልዩ ስሙ ስሪንቃ ተብሎ በሚጠራው አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ከድምፃዊቷ በተጨማሪ አሽከርካሪውና አብሯቸው የነበረ አንድ ሌላ ሰውም ከባድ ጉዳት አስተናግደው በሕክምና ላይ እንደሚገኙ በሰዓቱ የሚታወስ ነው። ድምፃዊት ማዲቱ በአካባቢው የመጀመሪያ ደረጃ የሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና ወደ አዲስ አበባ እንደተወሰደች ይታወቃል። ይህቺ የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ከጎኗ እንዲቆም ጥሪ ቀርቧል። ከጊዜ ወደ ጊዜ የበርካቶችን ህይወት የሚቀጥፈው የትራፊክ አደጋ የዚችን ድምፃዊት ህይወትም አደጋ ላይ ጥሏል። ተወዳጇ የባህል ዘፋኝ ማዲቱ ወዳይ ሰሞኑን ከአሚኮ ድንገቴ እንግዳ የሬዲዮ ፕሮግራም ጋር አሁን ስላለችበት ወቅታዊ ሁኔታ የስልክ ቆይታ አድርጋለች። ማዲቱ ትናገራለች። ትንሽ እንቀሳቀሳለሁ፣ ፊዚዮቴራፒ ተሰርቻለሁ። አደጋው ከደረሰብኝ አሁን ላይ 4 ወራትን አስቆጥሬያለሁ። አደጋው 2-3 ቦታ ላይ ስለሆነ ትንሽ ከበድ ይላል። ሁሉንም የኢትዮጵያ ህዝብ አመሰግናለሁ፣ እግዚአብሔር ይመስገን ስትል በነበራት ቆይታ ገልጻለች። መስገን ነው ሕክምና ላይ ነው ስትላለች። በየሳምንቱ ፊዚዮቴራፒ ተጀምሮልኛል ነው። ማዲቱ ወዳይን ጨምሮ የብዙዎችን ህይወት የሚቀጥፈው የትራፊክ አደጋ የዚችን ድምፃዊት ህይወትም አደጋ ላይ ጥለዋል። ድምፃዊት ማዲቱ ወዳይ ሙዚቃን የሚወዱ ብዙዎች በድምፃዊነቷ ያውቋታል። ነገር ግን ከሙዚቃ ዓለም ውጪ አንድ ቀን የማንኛውንም ሰው ህይወት በአንድ ሰከንድ ሊለውጥ የሚችል አደጋ አለ። ይህም የትራፊክ አደጋ ነው። ዛሬ የምንነጋገረው ስለ አንድ ድምፃዊት ብቻ አይደለም፣ ስለ እኛ ነው። ስለ ቤተሰቦቻችን፣ ስለ ልጆቻችን፣ ስለ ወላጆቻችን፣ ስለ ጓደኞቻችንና በየቀኑ ከቤት ወጥተው ወደ መዳረሻቸው ለመድረስ በመንገድ ላይ ስለሚጓዙ ሚሊዮኖች ኢትዮጵያውያን ነው። የትራፊክ አደጋ ከምናስበው በላይ የከፋ ችግር ነው። የዓለም ጤና ድርጅት በ2026 ያወጣው መረጃ እንደሚያሳየው በዓለም ዙሪያ በየዓመቱ በመንገድ ትራፊክ አደጋ ወደ 1.16 ሚሊዮን ሰዎች ህይወታቸውን ያጣሉ። ከ20 እስከ 50 ሚሊዮን የሚደርሱ ሰዎች ደግሞ የተለያዩ የአካል ጉዳቶች ይደርስባቸዋል። ከዚህ ችግር የበለጠ የሚጎዱት ደግሞ ዝቅተኛና መካከለኛ ገቢ ያላቸው አገሮች ናቸው። ኢትዮጵያም ከዚህ ችግር ውጭ አይደለችም። በWHO የ2023 የመንገድ ደህንነት ሪፖርት መሰረት ኢትዮጵያ በ2021 በፖሊስ የተመዘገቡ 3971 የትራፊክ አደጋ ሞት አለባት። ነገር ግን WHO በሞዴል ግምት በዚያው ዓመት በኢትዮጵያ የመንገድ አደጋ ሞት ቁጥር 21258 ሊሆን እንደሚችል ተገምቷል። ይህ ትልቅ ልዩነት ሌላ አስፈላጊ ነገርን ያሳየናል። የትራፊክ አደጋ ችግሩ ከምንመዘግበው በላይ ሊሆን ይችላል። በኢትዮጵያ ችግሩ ምን ያህል ነው? በኢትዮጵያ በተካሄደ ብሔራዊ ጥናት የ2016 የኢትዮጵያ ሕዝብና ጤና ጥናትን በመጠቀም 75271 ሰዎችን ተመልክቷል። ጥናቱ በ100,000 ሰዎች ላይ 163 የትራፊክ አደጋ ጉዳቶች እንደሚከሰቱ ገምቷል። የሞት መጠኑም በ100,000 ሰዎች 37 ነበር።
ከተጎጂዎቹ መካከል 47.1 በመቶ እድሜያቸው ከ15 እስከ 29 ዓመት የሆኑ ወጣቶች ነበሩ። 65 በመቶዎቹ ደግሞ ወንዶች ነበሩ። ይህ ማለት ትራፊክ አደጋ የሚያጠቃው በአብዛኛው ስራ ላይ ያሉ ቤተሰብ የሚያስተዳድሩና የአገሪቱን የስራ ኃይል የሚወክሉ ወጣቶችን ነው። በተጨማሪም የትራፊክ አደጋ ተጎጂዎች ውስጥ 36 በመቶ እንደ እግረኛ፣ ሞተረኛና ብስክሌተኛ ያሉ የመንገድ ተጋላጭ ተጠቃሚዎች ነበሩ። በአዲስ አበባ ከ2018 እስከ 2020 ድረስ የተመዘገቡ 8458 የመንገድ አደጋዎች ተመርምረዋል። ከእነዚህ 1274 አደጋዎች ሞት አስከትለዋል። 7184ቱ ደግሞ ጉዳትን አስከትለዋል። ከሞቱት ሰዎች 77.1 በመቶዎቹ ወንዶች ነበሩ እና አንድ አስገራሚ መረጃ አለ። ከሞት ያስከተሉት አደጋዎች 80 በመቶ ቀጥ ባለ መንገድ ላይ ነበረ። 86.8 በመቶ ደግሞ የተከሰተው በደረቅ የአየር ሁኔታ ነበር። ስለዚህ የትራፊክ አደጋ ምክንያቱ ዝናብ ወይም የመንገድ ጭቃ ብቻ አይደለም። ታዲያ አደጋዎቹ ለምን ይከሰታሉ? ፍጥነት፣ የመንገድ ሕግን አለመከተል፣ ስልክ እየተጠቀሙ መንዳት፣ የመጠጥ ወይም የሌሎች አእምሮን የሚያውኩ ነገሮች ተጽዕኖ፣ ስር መንዳት፣ የደህንነት ቀበቶ አለመጠቀም፣ የራስ ቁር አለመጠቀም፣ የተሽከርካሪ ቴክኒካዊ ችግርና በቂ የእግረኛ መንገድና የመንገድ ደህንነት መሰረተ ልማት አለመኖር። እነዚህ ሁሉ ተደምረው አንድ ሰው ወደ ቤቱ በሰላም ከመመለስ ይልቅ ወደ ሆስፒታል እንዲገባ ወይም ከዚያም የከፋው ህይወቱን እንዲያጣ ሊያደርጉት ይችላሉ። ማዲቱ ወዳይ በሙዚቃዋ ብዙዎችን ያዝናናች ድምፃዊት ናት። ነገር ግን የትራፊክ አደጋ ማንንም አይለይም። ዝነኛ ሰው ነው፣ ተራ ሰው ነው፣ ወጣት ነው፣ አዛውንት ነው፣ ለአደጋ ሁሉም ተጋላጭ ነው። ስለዚህ የማዲቱ ወዳይ አደጋ ለእሷ ብቻ የሚመለከት ዜና አይደለም፣ ለእያንዳንዳችን ማስታወሻ ነው። አንድ ሰከንድ ጥንቃቄ፣ አንድ ህይወት። የመንገድ አደጋ ከተከሰተ በኋላ የምንጠይቀው ለምን ሆነ የሚለውን ጥያቄ ነው። ነገር ግን አደጋው ከመከሰቱ በፊት እንዴት እንከላከለው ብለን መጠየቅ አለብን። ከአደጋ በፊት እንጠንቀቅ፣ ከአደጋ በኋላ ከመጸጸት ይልቅ ከአደጋ በፊት እንከላከል። ምክንያቱም አንድ ህይወት አንድ ጊዜ ብቻ ነው እና ያ ህይወት የኛ ነው። መልእክታችን ይህች የጥበብ ፈርጥም አገግማ ወደምትወደው ሙያ እንድትመለስ እንመኛለን። ሰላም ይስጥልን። ሰናይ ጊዜን ተመኘን።